እንደምን ሰንብታችኋል የዴሊ ፎረም ቻናል ተከታታዮች። 12ኛ ቀኑ ላይ የሚገኘው የሀገራዊ ምክክር ጉባኤ በንዑስ ቡድኖች ደረጃ የነበሩ ውይይቶች አጠናቆ ወደ ቀጣይ ምዕራፍ ተሸጋግሯል። በእስካሁኑ ሂደት ደግሞ የሀገሪቱ የወደፊት ዕጣ ፈንታ ሊወስኑ የሚችሉ እጅግ አከራካሪና ትልልቅ አጀንዳዎች ላይ ሚዛን የደፉ ሀሳቦችን ይፋም እያደረገ ነው። የአዲስ አበባና የድሬዳዋ ህጋዊ አቋም ለአዲስ አበባ ከተማ ከተቀመጡ አራት አማራጮች መካከል ብልጽግናና የኦሮሚያ ክልል ተወካዮች እልህ አስጨራሽ ክርክር በማድረግ ውሳኔም አሳልፈዋል። በክልሎች ሰንደቅ ዓላማና በፌዴራል ሰንደቅ ዓላማ መካከልም ትልቅ ክርክር መደረጉ ነው የሚነገረው። በባንዲራው ላይ ያለው አርማ ተቀይሮ የጋሻና ጦር፣ የአባይ ግድብ ወይስ የእርግብ ምልክት ይሁን የሚሉ የቀረቡ አዳዲስ አማራጮች መካተቱንም ነው የተነገረው። የክልሎች ባንዲራስ መዝሙራቸው ውስጥ እንዴት ይሁን የሚለውም በዚህ በሀገራዊ ምክክር ጉባኤ ላይ የተነሳ ሀሳብ ነው። የሀገራዊ ምክክሩ አዳዲስ መረጃዎችና ሚዛን የደፉባቸው ሀሳቦች በዚህ ዝርዝር ዘገባ አዘጋጅተናል። ቪዲዮውን ላይክ በማድረግ ጀምሮ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ዝርዝር ጉዳዩ እናልፋለን። በአዲስ አበባ ጉዳይ የገዢው ብልጽግና አባላት ለሁለት ተከፍለዋል። የኢትዮጵያ ሀገራዊ ምክክር ጉባኤ በ12ኛ ቀን ውሎው በንዑስ ቡድን ደረጃ ሲደረግ የነበረው ምክክሮችን በማጠናቀቅ የሀገራዊ የምክክር ኮሚሽን አሁን ያለበት ሁኔታ አስታውቋል። በንዑስ ቡድኖች ውስጥ በሚገኙ 10 አባላት ባሏቸው ጥቃቅን ቡድኖች መሪ ጥያቄዎችን መሰረት በማድረግ የተዘጋጀ ሰነድ ለየንዑስ ቡድኖች ቀርበው ውይይት የተደረገባቸው መሆኑን የገለጹት ተወያዮች ንዑስ ቡድኖቹ የጥቃቅን ቡድኖች ሰነድ በማቀናጀት በንዑስ ቡድን ደረጃ መሪ ጥያቄዎች መሰረት ያደረገ ሰነድ እንዲዘጋጅ መደረጉንም ነው የሚጠቁሙት። ሐምሌ 19 እረፍት ካደረገ በኋላ ሰኞ ሐምሌ 20 ዛሬ 250 አባላት ላሉት ስልታዊ ቡድኖች ደረጃ ምክክር ማድረግ እንደሚጀመር ተገልጿል። 5 ንዑስ ቡድኖች በሚይዘው ስልታዊ ቡድንም ተመሳሳይ ሰነድ እንደሚዘጋጅ የሚጠቁሙት እነዚህ ተወያዮች አንድ የርዕስ ጉዳይ ተመካካሪ ቡድን የሚያዋቅሩት 2 ስልታዊ ቡድኖች የሚያቀርቧቸው ሰነዶች በስር ቡድኑ ደረጃ የሚቀርበውን ምክረ ሀሳብ ለማዘጋጀት በጥቅም ላይ እንደሚውሉ ኮሚሽኑ ለተመካካሪዎች ያቀረበው የስራ ቡድን የምክክር ስልት ሰነድ ይጠቁማል። እስካሁን ባለው ሂደት በተወካዮች የቀረቡ ምክረ ሀሳቦች እንደ አማራጭ ተይዘው የሚያልፉ ሲሆን ከሚቀመጡ አማራጮች መካከል ምርጫ የሚከናወነው በስር ቡድን ደረጃ የምክረ ሀሳብ ሰነድ ከተዘጋጀ በኋላ መሆኑን የተዘጋጁ ሰነዶች ይጠቁማሉ። በስልታዊ ቡድን ደረጃ ለሚዘጋጀው ሰነድ የ3 ቀናት የጊዜ ገደብ የተያዘለት ስለመሆኑም ይነገራል። በስራ ቡድኑ ደረጃ ለሚዘጋጀው የምክረ ሀሳብ ሰነድም ተመሳሳይ የ3 ቀናት ቀነ ገደብ ተቀምጧል። በንዑስ ቡድን ደረጃ በተካሄደው የሰነድ ዝግጅት ሂደቶች ውስጥ ለአዲስ አበባ ከቀረቡ 4 የህጋዊ አቋም አማራጮች መካከል 2ቱ ሚዛን መድፋታቸው ተወያዮች ያስረዳሉ። አዲስ አበባ ሲቲ ስቴት ወይም ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል የሚሉ 4 አማራጮች ከዚህ ቀደም እንደቀረቡ መዘገቡ የሚታወስ ሲሆን በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተደረጉ ምክክሮች የፌዴራል አካልና የኦሮሚያ አካል የሚሉ አማራጮች ጎልተው በተወያዮች መመረጣቸውን ነው ተወያዮች ለዋዜማ ሬዲዮ የተናገሩት። የፌዴራል ከተሞች የሚል ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀ ሀሳብ ልውውጥ ተደርጎበታል። እልህ አስጨራሽ ክርክር ከተገደባቸው ጉዳዮች መካከል አንዱ እንደሆነ የገለጹት ተወያዮች ሀገራዊ የምክክር ኮሚሽኑ ለምክክር ሂደቱ ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት ከቀረቡት 4 አማራጮች መካከል ሲቲ ስቴት ወይም ራስ ገዝ የፌዴራል አካል እና የኦሮሚያ አካል የሚሉት አማራጮች በድጋፍና በተቃውሞ አስተያየቶች ሲያስተናግዱ እንደቆዩም ነው የሚያስረዱት። ኮሚሽኑ ያቋቋመው የምሁራን ፓናል ሐምሌ 16 ቀን 2018 በአጀንዳው ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ 2ቱ አማራጮች ጎልተው መውጣታቸውን ነው የውይይቱ ተሳታፊዎች የሚያስረዱት። የፓናሉ አባላት የ4ቱ አማራጮች ምንነት የተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሁን የሚል አቋም ይዘው የነበሩ ተወካዮችም ከተማዋ የፌዴራል አካል ትሁን የሚለውን አማራጭ ወደ መደገፍ ማዘንበላቸውን ነው ምንጮች የጠቆሙት። ለዚህም ምክንያት የሆነባቸው ደግሞ በቂ ድጋፍ ባለማግኘታቸው ሲሆን የኦሮሚያ አካል ከምትሆን ከፌዴራል ጋር ብትሆን መርጠው ወደዚህ ጎራ መቀላቀላቸውን ነው
ተወያዮች የሚያስረዱት። ከኦሮሚያ የመጡ የመንግስት ተወካዮች ጫና ለማሳደር ሙከራ ቢያደርጉም ሌሎች ተወያዮች ግን ሊደግፏቸው ባለመቻሉ በውጤቱ ላይ ጀምረውት የነበረው ተጽዕኖ መግፋት አልቻሉም። ምክክሩ ያለበት አሁናዊ ሂደት ምክር ሀሳቦች ላይ ድምፅ የሚሰጥበት ካለመሆኑ ጋር ተያይዞ ሁለቱ አማራጮች ወደ ቀጣይ ምዕራፍ መሸጋገራቸውን እርግጥ ሆኗል ሲሉም ተወያዮቹ ያስረዳሉ። በአዲስ አበባ ህጋዊ አቋም ዙሪያ እነማን የትኛው አቋም ያዙ የሚለው ሲተነተን በምክክር ሂደቱ አነጋጋሪ ከሆኑ ጉዳዮች መካከልም አንዱ ይህ ነው። መንግስትና ገዢው ብልጽግና ፓርቲ ወክለው በምክክር ላይ እየተሳተፉ የሚገኙ ተወካዮች የተለያዩ አስተያየቶችን ሲሰነዝሩ መስተዋላቸውን ተወያዮቹ ለዋዜማ ሬዲዮ ገልጸዋል። አዲስ አበባ የፌዴራል አካል ትሁን የሚለው አማራጭ ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸውን የገለጡት እነዚህ ምንጮች የኦሮሚያ ክልል መንግስትን የወከሉ እንዲሁም በብልጽግና ፓርቲ ውክልና እየተሳተፉ የሚገኙ ሌሎች ተወካዮች ደግሞ አዲስ አበባ የኦሮሚያ ክልል አካል ትሁን የሚለውን አማራጭ በጽኑ ደግፈው መከራከራቸውን ነው የሚያስረዱት። በድሬዳዋ ከተማ ጉዳይ የተደረገው ምክክር ከተማዋ የፌዴራል አካል ትሁን የሚለው አማራጭ ሚዛን የደፋበት መሆኑንም ተነግሯል። ለድሬዳዋ ሲቲ ስቴት ራስ ገዝ የፌዴራል አካል ራሷን የቻለች ክልል የሚሉ አማራጮች መቅረባቸውን የሚታወስ ሲሆን ጉዳዩን አስመልክቶ በጥቃቅን ቡድንና በንዑስ ቡድን ደረጃ በተደረገው ምክክር የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ ላይ ለድሬዳዋ ከተማ የቀረቡ የህጋዊ አቋም አማራጮች ሌሎች አማራጮችን ሊያካትት ይገባ ነበር የሚል ጥያቄም መነሳቱም ነው የተገለጸው። ከተማዋ የኦሮሚያ ክልል አካልና የሶማሌ ክልል አካል ትሁን የሚል አማራጮች መካተት አለባቸው የሚሉ ጥያቄዎች የተነሳ መሆኑንም ተወያዮቹ ተናግረዋል። በአጀንዳ ርዕስ ጉዳይ ዙሪያ ከሰኞ ሐምሌ 13 ቀን 2018 ጀምሮ በተካሄደው የምክክር ሂደቱ ድሬዳዋ የፌዴራል አካል ትሁን የሚለው አማራጭ ሚዛን ደፍቶ መስተዋሉንም ተጠቁሟል። ቅዳሜ ሐምሌ 11 ቀን 2018 የኮሚሽኑ ዋና ኮሚሽነር እና ባለሙያዎች በስራ ቡድኖች ደረጃ የምክክር ሂደቱ አስመልክቶ ለተመካካሪዎች በሰጡት ማብራሪያ የክልል ተወካዮች ጉባኤ አባላት እስከ ሐምሌ 18 ቀን ባለው ጊዜ ውስጥ እንደሚመርጡ ገልጠው የነበረ ቢሆንም ምርጫው ሳይካሄድ መቅረቱን ምንጮች ተናግረዋል። በጉባኤ አባልነት ውክልና ልናገኝ ይገባል የሚሉ ጥያቄዎች እየቀረቡ መሆናቸውን እየተዘገበ ሲሆን ኮሚሽኑም እስካሁን የጉባኤ አባላትን ብዛትና ሌሎች ተያያዥ ጉዳዮች አስመልክቶ የመጨረሻ ውሳኔ ላይ አለመድረሱን ነው የተነገረው። ምርጫው ዛሬ ሐምሌ 20 ቀን እንደሚካሄድ በምክክሩ በአወያይነት እየተሳተፉ የሚገኙት ባለሙያዎች ቢናገሩም ለምርጫው የተቀመጠው ቀን ጊዜያዊ መሆኑን ምንጮች ለዋዜማ ሬዲዮ ተናግረዋል። ኮሚሽኑ የጉባኤ አባላት 211 እንደሚሆኑ ቀደም ብሎ ቢያሳውቅም በቀረበ ጥያቄ መሰረት ወደ 284 ከፍ ማለቱንም ተናግሯል። የአባላቱ ቁጥር አሁንም ከፍ ማለቱ እንደማይቀር የጠቆሙ ምንጮች የኮሚሽኑ 8 ኮሚሽነሮች ያቀፈው የኮሚሽኑ ምክር ቤት የመጨረሻ ውሳኔ ላይ አለመድረሱንም ነው የተገለጸው። በስራ ቡድን ደረጃ ምክረ ሀሳብ የሚያደራጁ ጊዜ ከመቃረቡ ጋር ተያይዞ የጉባኤውን መቋቋም አስፈላጊ ሲሆን ኮሚሽኑ እስካሁን ምርጫው የሚደረግበት ትክክለኛ ቀን ይፋ አላደረገም ተብሏል። ሌላው በ10 ሰዎች ደረጃ ተከፋፍሎ በተደረገው የንዑስ ቡድን ምክክር ላይ የተደረገው ውይይት ላይ ከተነሱ ጉዳዮች መካከል የኢትዮጵያ ሰንደቅ ዓላማ አርማው፣ መዝሙር እንዲሁም የክልሎች መዝሙር፣ ሰንደቅ ዓላማና አርማ ምን ይሁን በሚሉ ነጥቦች ላይ ተመካካሪዎች አማራጭ ሀሳብ ለውይይት ማቅረባቸው ተነግሯል። ሀገር ግንባታ በሚለው ዋና አጀንዳ ስር ከተዘረዘሩ 7 ንዑስ አጀንዳዎች ውስጥ የሀገር ባለቤትነት ጉዳይ፣ ታሪክና ማንነት፣ የቋንቋ ጉዳዮች፣ የሀገር ግንባታና ብዝሃነት አስተዳደር፣ ሀገራዊ ምልከታዎችና መገለጫዎችና ሌሎችም ንዑስ አጀንዳዎች ተዘርዝረዋል። ለንዑስ አጀንዳዎቹ ደግሞ ለእያንዳንዳቸው ከ3 እስከ 7 የሚደርሱ የውይይት መሪ ጥያቄዎች ቀርበውላቸዋል። ለምሳሌም ሀገራዊ ምልከታዎችና መገለጫዎች ላይ ስምምነት ላይ መድረስ በሚለው ንዑስ አጀንዳ ስር 3 የውይይት መሪ ጥያቄዎች ተነስተዋል። የኢትዮጵያ ሰንደቅ ዓላማ ማለትም ቀለማቱ፣ አርማው፣ ብሔራዊ በዓላትና መዝሙር የሁሉም ማህበረሰቦች ወካይ እንዲሆኑ ምን መለወጥ ያስፈልጋል የሚለው ጥያቄ አንደኛው ነው። ሌላው የክልል መዝሙርና የክልል ሰንደቅ ዓላማ አስፈላጊ ነው ወይ የሚሉ ተጨማሪ 2 የውይይት መነሻ ጥያቄዎች ቀርበዋል። በዚህ ንዑስ አጀንዳ ስር በቀረበ መሪ ጥያቄዎች ላይ 50 አባላት ባሉት ቡድን ደረጃ ተወያይተው ቃለ ጉባኤ ይዘው ማጠናቀቃቸውን የተናገሩት የፖለቲካ ፓርቲዎች የጋራ ምክር ቤት ወክለው በምክክሩ ላይ መሳተፋቸው የተናገሩት አቶ ፈይሰል አብዱላ አዚዝ የሀገሪቱ ሰንደቅ ዓላማ አርማ ምን ይሁን፣ የክልሎች ባንዲራና መዝሙርስ ምን መሳይ ይሁን ለሚለው ሀሳብ በርካታ አማራጮች ሀሳቦች እንደቀረቡም ነው ለሸገር ሬዲዮ የተናገሩት።
የሀገሪቱን ሰንደቅ ዓላማ በተመለከተ አረንጓዴ፣ ቢጫ፣ ቀይ ቀለም ያለው የአሁኑ የሰንደቅ ዓላማ እንዳይነካ ነገር ግን አርማው ይቀየር የሚሉ ሀሳቦች መነሳታቸውንም ነው የተነገረው። የቀረቡ አማራጮች ሀሳቦች ደግሞ አሁን ያለው የኮከብ አርማ እንዲቀየርና አሁን ባለው ሰንደቅ ዓላማ ላይ ለምሳሌ ልክ እንደ አሜሪካ ባንዲራ የሁሉም ብሔረሰብ አርማ ይቀመጥ የሚል እንደ አንድ ሀሳብ መቅረቡንም አባላቱ ለዚህ ለሸገር ሬዲዮ ጠቁመዋል። ከፊል ተወያዮች ደግሞ የብሔረሰብ አርማ ሳይሆን የሰላም ምልክት የሆነችው እርግብ አርማ ትሁን የሚል ሀሳብ አቅርበዋል ሲሉም ነው የተናገሩት። አንድ ተወያይ በተሳተፉበት ቡድን በዋናነት እንዲሆን የተስማሙት ግን አሁን ያለው ሰንደቅ ዓላማ ሳይነካ በሀገሪቱ ያሉትን ሁሉም ክልሎች ሊወክል የሚችል አርማ ይደረግ የሚል ላይ እንደሆነም ተሳታፊው አስረድተዋል። የክልል ሰንደቅ ዓላማ በተመለከተ በሀገሪቱ ከአንድ ሰንደቅ ዓላማ ውጪ መኖር የለበትም። የሁሉም ክልሎች ሰንደቅ ዓላማ አሁን ያለው አረንጓዴ፣ ቢጫ፣ ቀይ ቀለም ያለው ሆኖ ነገር ግን አርማ የሚወክላቸው እንዲቀመጥ በሚለው መነጋገራቸውና ስምም መሆናቸውን ነው የሚያስረዱት። መዝሙርን በተመለከተ ደግሞ የአሁኑ ይቀጥል የሚለው ላይ ብዙዎች የተስማሙበት ሲሆን ብዙ በቡድን ደረጃ በተደረጉ ውይይቶች ላይም አሁን ያለው መዝሙር እንዲቀጥል መነጋገራቸው ተነግሯል። ክልሎችም መዝሙሮች እንዲኖራቸው ነገር ግን የመዝሙሮች ይዘት ጠባጫሪ እንዳይሆን የሚለው ላይ ውይይት አድርገናል ሲሉም ነው የፖለቲካ ፓርቲዎች የጋራ ምክር ቤት በመወከል የተሳተፉት የስብሰባው ተሳታፊ ለሸገር ሬዲዮ የተናገሩት። የባንዲራ ጉዳይ በተመለከተ በሌላ ቡድን ስር መወያየታቸውን የተናገሩት ሌላ ተሳታፊ ከማዕከላዊ ኢትዮጵያ እንደመጡ ተናግረዋል። አቶ ተስፋዬ እንደሚባሉ የተናገሩት እኚህ ተሳታፊ ሰንደቅ ዓላማ በተመለከተ አሁን ያለው አረንጓዴ፣ ቢጫ፣ ቀይ ቀለም መነካት የለበትም የሚለው ሀሳብ እሳቸውም ተስማምተዋል። እሳቸው ባሉበት ቡድንም በብዙ ሰዎች መነሳቱንም አስረድተዋል። ነገር ግን አሁን በሰንደቅ ዓላማው ላይ ያለው አርማ ይቀየር የሚሉ ሀሳቦች መነሳታቸውንም ነው የሚያስረዱት። በውይይቱ ወቅት አርማው ምን ይሁን ለሚለው ሁሉንም ኢትዮጵያዊ የሚወክል አድዋ ስለሆነ አርማው ጋሻና ጦር ይሁን የሚለው አንደኛው የቀረበ ሀሳብ ነው ብለዋል። ሲቀጥሉም አባይ የሁሉም ኢትዮጵያዊ ሀብት ስለሆነ ታላቁ የህዳሴ ግድብ አርማ ይሁን የሚለው ሌላኛው የቀረበ አማራጭ ሀሳብ ነው ሲሉ አስረድተዋል። የቱ ሀሳብ የሚለው ግን እስካሁን ድረስ የተወሰነ ነገር ግን እንደሌለም ነው እነዚህ በሀገራዊ ምክክር ኮሚሽን ላይ እየተሳተፉ ያሉ ተወያዮች ለሸገር ሬዲዮ የተናገሩት። ቤተሰቦቻችን ታዲያ እናንተስ በአዲስ አበባ ጉዳይና በባንዲራና በመዝሙር በክልሎች ባንዲራና በክልሎች መዝሙር ምን አይነት ውሳኔ ቢወሰን ደስ ይላችኋል? የእናንተ ምርጫስ ምንድን ነው? ሰናይ ጊዜ